ውስጥ ካለው ጠላት የበለጠ አንተን የሚያወድም ሌላ ጠላት የለም። እንኳን ወደ ከባዱ ጦርነት በሰላም መጣህ። ጦርነቱ ከዓለም ጋር አይደለም። ጦርነቱ ከሚጠሉ ሰዎች ጋር አይደለም። ጦርነቱ ከሚፎካከሩ ሰዎች ጋር አይደለም። ጦርነቱ አንተ ከአንተ ነው። ሁሌ በነቃህ ቁጥር ወደ ሪንግ ውስጥ ትገባለህ። በአንድ ጎን አንተ አለ፣ በሌላ ጎን ያንተ ቅጂ። ይህ ጦርነት ግላዊ ነው፣ ዝግ ያለ የማያቋርጥ እናም ለውጥ ፈጣሪ ጦርነት ነው። አንተ ካንተ ማለት ያንተን ቅጂ ማሸነፍ ማለት ነው። እንደዚህ የሚልህን ደክሞኛል፣ ነገ ጀምራለሁ፣ አትችልም የመሳሰሉትን የሚልህ አንተ ካንተ ጦርነት ማለት ፍርሃቶችን፣ ሰበቦችን፣ ጥርጣሬዎችን ማሸነፍ ነው። ስንፍናን መዋጋት ማለት ነው። ምክንያቱም እውነታው ምንድነው ካልክ ማንም አንተን አያቆምም። አንተ ነህ ራስን የምታቆመው። ሌላ ነገር ተጠያቂ ማድረግ እንወዳለን። ኢኮኖሚውን፣ ያለፈ ልምዳችንን፣ ቤተሰባችንን፣ ሲስተምን። ነገር ግን መስታወት ተመልከት። መስታወት ውስጥ እውነተኛውን ጠላትን ታየዋለህ። ያ ነጸብራቅህ ነው። ከማደቅ ይልቅ ምቾትን የሚፈልገው፣ ከመስራት ይልቅ የሚሰንፈው። እሱን እስክታሸንፈው ካለበት አትንቀሳቀስም። ግን መልካም ዜና አለ። የግድ ፍጹም መሆን የለብህም። በቃ በቀላሉ ከትናንትናው አንተነት የዛሬው አንተነትን መሻል አለበት። በቃ ያ ነው። ዛሬን አሸንፍ፣ ነገን አሸንፍ፣ ቀጥልበት። ቀስ በቀስ ከአንዱ ጦርነት ወደ ሌላው ጦርነት እያሸነፍክ ስትሄድ ያሰብከውን ስኬት መገንባት ትጀምራለህ። ነገር ግን ቀላል አይደለም። አንዳንዴ የድሮ አንተነት ሊያሸንፍህ ይችላል። ልትወርቅ ትችላለህ፣ ልትንገዳገድ ትችላለህ፣ ራስህን ልትጠራጠር ትችላለህ። ነገር ግን ወርቀ አትቅር። ከጦርነት በኋላ እያንዳንዱ ድል አንድ የጋራ ነገር አለው። መነቅነቁና መንገጫገጩ አይቀርም። አንተ ከአንተ ጋር የምታደርገው ጦርነት ሌላው የሚያመጣልህ ነገር ፈውስ ነው። ያ ያንተን ቅጂ ይቅር በለው ባለማወቁ። እንደገና ገንባው፣ አስተካክለው። ከብጥብጥ ሰላምን ምረጥ። የሚከተለውን ትምህርት ውሰድ። ጠንካራ ሰው ራሱን የተቆጣጠረ ነው። መጀመሪያ ከማንም የተሻለ ሰው መሆን አይደለም ያለብህ። መሆን ያለብህ ከትናንትናው ያንተ ቅጂ ተሽሎ መገኘት ነው። ለምን በቀን 1% አይሆንም? ምክንያቱም ለአንዴና ለመጨረሻ ራስህን ካላሸነፍከው መጨረሻው ሁሌ ግጭት ነው። አንተ ከሌሎች ጋር ሳይሆን ከውስጥ ድምጽ ጋር፣ አንተ ከአንተ ጋር መሆን አለበት። ስለዚህ ዛሬ ምረጥ። ለዓላማ ተዋጋ፣ ለአእምሮ ሰላም ተዋጋ፣ ለወደፊት ተስፋ ተዋጋ። ምክንያቱም ከአንተና ከሌላው ያንተ አቅምና ችሎታ መሃል የቆመው አንተ ራስህ ነህ። አነቃቂና አስተማሪ ትምህርቶችን ለማግኘት ሰብስክራይብ ያድርጉ። አስታውሱ፣ እውነተኛው ጦርነት ሁልጊዜ ከራስ ጋር ያለው ጦርነት ነው።